ድሮ በእናታችን ጊዜ በእንስራ ነበረ። በማታ 12 ሰዓት ተነስቶ እስከ 6 ሰዓት ድረስ መንገድ ይጨርሳል። ሲመጣ 6 ሰዓት ይጨርሳል። እንዲሁም በመሃል እርጉዝ ሴቶች መንገድ ላይ ደግሞ ይወልዱ ነበራል። በታሪኩ ላይ በጣም በችግር ምክንያት ማለት ነው። ይሄ በጣም ችግር ደግሞ ከወንድ በላይ ሴቶችን ነበር ሲያጠቃ ነበር። ይህ የቀደመ የማዕከላዊ ኢትዮጵያ ክልል የሃላባ ዞን መልክ ነው። የመንደሩ ሰዎች ንጋት ላይ ውሃ ፍለጋ እንቅልፋቸውን የሚተውበት፣ በየቀኑ ባዶ ጀሪካኖችን ተሸክመው ረጅም መንገድ መጓዝ የሰርክ ተግባራቸው ያደረጉበት፣ እናቶችም ልጆቻቸውን በጀርባቸው አዝለው ማልደው ከቤት የሚወጡበት፣ ነፍሰ ጡር እናቶችም ውሃ ፍለጋ በሄዱበት ምጣቸው የሚመጣበት መሆኑም ነዋሪዎቹ ያዩት እውነታ ነው። ይህም ሆኖ በቂ ውሃን ወደ ቤታቸው ይዘው መመለስ አይችሉም ነበር። በዞኑ አሁን ላይ ይህን እንግልት መቀየር ተችሏል። ቀድሞ ብዙ ችግር ነበረብን። አራስ እናቶች ልጃቸውን በጀርባቸው ተሸክመው ረጅም ርቀት ውሃ ፍለጋ ይጓዙ ነበር። ነፍሰ ጡሯም ውሃ ፍለጋ በሄደችበት መንገድ ላይ ትወልድ ነበር። ያ ሁሉ ችግር ተቀርፎ ውሃ በየመንደራችን ማግኘት ችለናል። በየመንደሩ ቦኖ አስገብቶ ሰው በቃ እንደ ቤቱ እንደ እንስራ ነው እየተጠቀመ ያለው። እንዲሆነ ሁሉ ነገር ቀርፈን በጣም በሰላም ነው ያለነው። በጣም ደስ ብሎናል። ማንንም ከማንም አይገናኝም። ከቤቱ ሮጦ መጥቶ ልጆች ህፃናቶች አጥቶ ወደ ቤቱ ይገባል። ውሃ ዝርጋታ ከተደረገልን በኋላ ማለት ነው። አሁን ተደስተናል። እኛ በጣም ህዝቡ ተደስቷል። ውሃ መቅዳት፣ ምግብ ማዘጋጀትና የመገልገያ እቃዎችን ንጽህና መጠበቅ ሴቶች አብዝተው የሚተገብሩት ነውና ፈተናው ወደ እነሱ ያጋደለ ነበር። የዞኑ የአቲቶ ኦሎ ወረዳ እናቶች አሁን እረፍት አግኝተዋል። እቃ ሳናጥብ ምግብ እናቀርብ ነበር። የምናጥብበት ውሃ ስላልነበረን ልብሳችን ላያችን ላይ ቆሽሾ ብዙ ጊዜ ይቆይ ነበር። አሁን ግን የምንመገብበትን ሳህንም ሆነ ልብሳችንን በቀን እያጠብን ነው። የውሃ ፕሮጀክቶች የህዝቡን የመጠጥ ውሃ ፍላጎት በማሟላት ለኑሮ ዘላቂነት ከፍተኛ አስተዋጽኦ ያደርጋሉና የተሰሩ የውሃ ፕሮጀክቶችን መጠበቅና መንከባከብ የሁሉም ኃላፊነት ነው። የአካባቢው ነዋሪዎችም ፕሮጀክቱን ከብልሽት የመጠበቅ ኃላፊነታቸው እንደሆነ ተገንዝበዋል። ብርካዎቹም ፎሴቶች ምኑ ጌት ቫልቡ ምኑም እንዳይበላሽ ልጆቹ እንዳይጠጉም ታጥሮልናል። ያንን እኛም ታጥሯል ብለን ዝም ብለን እንትን አላልንም። ሁሉንም እንትን ብለን ጠብቀን እንደ አይናችን ጠብቀን ነው እንትን ምን በርም አስገብቶበት ሰው እንዳይጠጋ ብሎ ደግሞ ትምህርት ሰጥተዋል። በዚህን ላይ በድጋሚ እኛም እኮ አጥነን ልጆቹን ደግሞ ሰልፍ ላይ አስቀምጠን ቦታው ላይ እንዳይጠጋ አድርገን እንደ አይናችን እያየን ነው። እንደ ልባችን እንደ ሰውነታችን ነው ጠብቀን ያለ ነው። በጣም በሃላባ ዞን የነበረውን የውሃ ችግር ታሪክ ለመቀየር ባለፉት 8 ዓመታት መሰራቱን የሚገልጸው ዞኑ በተለይም ጠቅላይ ሚኒስትር ዶክተር አብይ አህመድ አካባቢውን በጎበኙበት ወቅት ከህብረተሰቡ የተነሳውን የውሃ ችግር እንዲፈታ ማድረጋቸው ተነስቷል። ችግር ያለበት አካባቢ የት ነው ብሎ ጠይቀው የሆኑ ፕሮጀክቶችን አስጀምሮ ነበሩና እነዛ ፕሮጀክቶች ሙሉ በሙሉ ባይባልም በውሃ ሚኒስቴርም በክልል ውሃ ቢሮ በኩልም እሳቸው በሰጡት ተልእኮ መሰረት ውሃው ተሰርቷል። ቢያንስ 7 ቀበሌ እንደ ልብ እየጠጡ ነው። አሁን ይሄ ለኛ ትልቅ ነገር ነው። ውሃን ሳይሆን ንጹህ ውሃ እየጠጡ ነው። ንጹህ ውሃ ከውሃ አልፎ ንጹህ ውሃ እየጠጡ ነው። ቀሪ አንድ 4 ቀበሌዎች አሉ። ይሄን የውሃ ሚኒስቴሩም የክልላችን ውሃ ቢሮም አውቆት እየሰራ ይገኛል። ቀሪዎችንም ይፈታሉ ብለን እንጠብቃለን። ባለፉት 8 ዓመታት 16 ቦሮል መቆፈር መቻሉና ይህም በሁሉም ርብርብ የተተገበረ መሆኑን ተጠቁሟል። 8 ዓመት 16 ቦሮል ተቆፍሯል። ወደ ውሃ ክምችት ያላቸውን ደግሞ ወደ 20 ውሃ ክምችት ያለባቸው ቦሮሎች ማስፋፋያ ተሰርቷል። ይሄ በመንግስትም በህዝብም በተራድኦ ድርጅቶችን በማስተባበር የፌደራልም የክልልም የዞኑ መንግስት ህዝብንም ጭምር በማስተባበር የተሰራ ነው። በዞኑ በቀሩ ቀበሌዎች የውሃ አቅርቦትን ለማስፋት ከፌደራል እንዲሁም ከሌሎች አካላት ጋር በመቀናጀት እንደሚሰራም ተመላክቷል። የተባሉ አካባቢዎችን መርጠን ደግሞ እንደ ዞን ከለውጥ በኋላ ውሃዎችን አስቆፍረናል። 5 አሁን ውሃ አይገኝም፣ ውሃ ውስጥ መሬት ውስጥ ውሃ የለም የተባለው አካባቢ ሁሉ በቂ ባይሆንም ቢያንስ በቀበሌ 1 ቦሮል እንዲኖር ተደርጎ ሰው ቢያንስ ከመጀመሪያ ችግር ወጥቶ ሰው መጠጣት ጀምሯል ማለት ነው። ቀጣይ ከለውጡ መንግስት ጋርም ከክልልም ከፌደራልም ተቀናይተን ብዙ ውሃ የሌለባቸውን ቀበሌዎች እና ማስፋፊያ የሚፈልጉ ቀበሌዎችን ጥናት አጥንተን ሰጥተናል። ቀጣይም በዚህ አጠናክረን እንቀጥላለን። አሁን ላይም የዞኑን የውሃ ሽፋን ከ5 ዓመት በፊት ከነበረው 30% ሽፋን አሁን ወደ 50 ማሳደግ መቻሉ የዞኑ መረጃ ያመላክታል።